በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላክ እስራኤል አምላክ አበው ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ጸጋውን ክብሩን ስላልነሳን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እማምላክ ማርያም ጥዕምተ ስም ቅድስት ቤተ ክርስቲያኑ ቅዱስ ዕፀ መስቀሉ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታ በምሕረቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነትን ገነት መንግስተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም የልደቷ በረከት የጌታ የትንሣኤው ክብሩ ጸጋው ይደረብን። እንግዲህ ዛሬ እንደምታዩት ድምፅ ማጉያ የለንም፣ አላመጣንም። ያው ዝናቡ ትንሽ አስቸግሮ ስለነበረ ለእቃው በመስጋት ነው። እግረ መንገዱን ደግሞ ዛሬ እመቤታችን የልደቷ መታሰቢያ እንደመሆኑ መጠን ሁላችንም በየቤታችን በየመንደራችን የእመቤታችን የልደቷን ነገር መታሰቢያ እናደርጋለንና ያን ሊቀርባችሁ አያስፈልግም። እስከሱ መድረስ ስላለባችሁ በዚህ ከሰዓት ጋር በዚህ ደግሞ ከዝናም ጋር እየተሻማን ነው የምትማሩት። በተቻለ መጠን ከፊት ክፍት ቦታ እያያችሁ ወደፊት ብትጠጉ ይመረጣል። እንዳልኳችሁ ቅድም አንድ ጉባኤ ነበረኝ፣ አሁን የሁለተኛው ነው። እኔም ደግሞ ሌላ ሶስተኛ ጉባኤ መሄድ ይኖርብኛል። በአመት የእመቤታችን ልደቷን የምናከብረው አብዬ ጊዜ እንደሆነ ታውቃላችሁ። እና ስዕሏን አስለናል። እዚህ እንዳላመጣው በዝናብ ይጎዳብኛል ብዬ ነው እዛ ነው ያለው። ያው ስዕለት የሚሰጥበት ቀን ነው እና እኔም ስዕለት ስላለኝ ከዛ አምናዛ የነበራችሁ ካላችሁ ምናልባት እንዳያልፋችሁ እዛ ለነበራችሁ ልጆች ብቻ ከአምና ግንቦት ልደታ እስከ ዘንድሮ ግንቦት ልደታ ለስጋው ደግሞ የበቃ ሰው ካለ ግን የዛኛው ጉባኤ ተማሪ የሆነ አምና ስዕለቱ ሲነገር የነበረ ሰው ካለ ያው ስዕለቱን ረስታችሁታል። እኔ ግን ያው አስታውሶኛል። ኩታ በእያንዳንዳችሁ ተስዬ ነበረ። ለእያንዳንዱ ሰው ለስጋው ደግሞ ለሚበቃ ሰው ኩታ ብያለሁኝ። ዘንድሮም ሄጄ ያንኑ ስዕለት ደግማለሁ። ለሚቀጥለው አመት በቸር ደርሰን እንግዲህ ያ ቢሆን ግን እንዳልኳችሁ አምና ይሄ ስዕለት ሲነገር ለነበራችሁ ነው እንጂ ያው ደግሞ ወጪ እንዳታበዙብኝ። ድንገት ግን እዛ የነበራችሁ ሰዎች ካላችሁ አምና ስዕለቱ ሲነገር ስዕል አስላለው፣ ያን ደግሞ ውጭ ያሉ ልጆች ይከፍሉታል። ኩታ ስጋው ደግሞ ለሚቀበሉ ሰዎች አሰፋለሁ ብያለሁ። ስለዚህ ይህንን እዛ አምና የነበራችሁ ካላችሁ ላስታውሳችሁ። ስለዚህ ወደዚያ መድረስ ስላለብን አጭር ትምህርት እንደምታውቁት ትምህርት ቢረዝምም ቢያጥርም ያው ነው። ቢረዝምም የሚያስረዝመው እግዚአብሔር ነው። አሁንም በነገራችሁ ላይ ለማሳጠር የምሞክረው እመቤቴ ፈቃዷ ከሆነ ብቻ ነው። እግዚአብሔር ከፈቀደ ነው እንጂ እምቢ ሊለኝ ይችላል። አላልቅ ካለ እዚህ ማምሸታችሁ ነው እንደ ድሮ ሁሉ። ከቻልኩ ግን ልሞክር ነው። እኔ መሄድ ስላለብኝ ማለት ነው። ዝናብ ጋርም ለመሻማት ጀመረ። እንግዲህ ክፍል አንድን ጠዋት ለነበሩ ልጆች እናንተ ሁላችሁም አልነበራችሁም። ለአብዬ ጊዜ ማህበረተኞች ክፍል አንድ የእመቤታችን ልደት ልደተ አበው በሚል የእመቤታችን ልደት ከአባቶቻችን ከነቢያት ልደት ጋር እያናጸርን ጥቂት መነሻ ምትሆን ብቻ ተመልክተናል። አሁን ደግሞ የእመቤታችን ልደት ትርጉሙ ምን እንደሆነ እናውቀው ዘንድ በአንደኛ ጴጥሮስ በምዕራፍ 1 ቁጥር 10 ላይ ሐዋርያው የተናገረውን ኃይለ ቃል ርዕስ አድርገን ማምላክ እንድንናገር የረዳችንን ያክል እንሞክራለን። ቃሉ የመንፈስ ቅዱስ ተናጋሪ ቅዱስ ጴጥሮስ ነው። እንዲህ ይላል፣ ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት
የትምህርታችን ርዕስ የሚሆነው መድኃኒት እርሷ ናት። መድኃኒት እርሷ ናት። ይእቲኬ መድኃኒት ወይም በሙሉን ተርጉሞ ከተባለ ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት፣ ነቢያት የሿት የፈለጓት የመረመሯት መድኃኒት እርሷ ናት ይላል ቅዱስ ጴጥሮስ። እንግዲህ ቅዱስ ጴጥሮስ መልእክቱን የጻፈው ለዝረዋን ነው። ዝረዋን ማለት ቅዱስ እስጢፋኖስ እንግዲህ ጌታ ቅድስት ትንሣኤውን ከገለጠ በኋላ 40 ቀን መጽሐፈ ኪዳንን ሲያስተምራቸው ቆይቷል። ዛሬ ዳግሚያ ትንሣኤ ነው። ዳግሚያ ትንሣኤ ማለት መድኃኒታችን ኢየሱስ ክርስቶስ ሞትን ድል ካደረገ በኋላ ለ7 ቀናት ሳይገለጥላቸው ቆይቷል። ትንሣኤውን ያዩ ቀን ምሽት ላይ ነበረ። በተዘጋ ቤት ገብቶ ሰላም ለኩልክሙ ቸራላችሁ አስታረቅኳችሁ ብሎ ሰላምታ ሰጥቶ የምስራች ነግሮ ከነርሱ ተለይቶ ሄደው። ያን ጊዜ አንድም ሐዋርያቱ ከትንሣኤው በኋላ ከጥቂቶቹ በቀር አላዩትም ነበረ። ሁለትም በጊዜው ጽርሐ ጽዮን በምትባል አዳራሽ ያልነበረው ቅዱስ ቶማስ ነበረ። በመጣ ጊዜ በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ጀምሮ በተለይ ቁጥር 24 ላይ ስትመለከቱ ሐዋርያቱ ጌታን እንዳዩ ሲናገሩ እመ ኢርኢኩ እደዊሁ ወገሪሁ ሀበ ቀነውዎ፣ የተቸነከረ እጆቹንና እግሮቹን ካላየው ወመያባይኩ አጽባይቴ ውስተ ገባዋቲሁ፣ ጣቶቼን ሰድጄ ጎኑን የተወጋ ጎኑን ካልዳሰስኩ እያምን አላምንም አለ። ስለዚህ በ8ኛው ቀን አንድም ከትንሣኤው በኋላ ስላልተገለጠላቸው ለሁለተኛ ጊዜ ልባቸው ሳስቶ ነበርና የእነሱን ልቡና ለማጽናት፣ አንድም ካላየው አላምንም ያለ ቅዱስ ቶማስን ለማስረዳት ጌታ አሁንም ተገለጠ። በዚህች ዕለት እንደ ተገለጠ በቀጥታ ቅዱስ ቶማስን አምጽ አጽዋይተከ ዝየ ወሀብ እዴከ ወአብ ውስተ ገቦየ፣ ና እጅህን ዘርጋ ጣቶችህን ላክ ጎኔን ዳስ፣ ኢትኩን ናፋቄ ተጠራጣሪ። ደህና ዋላችሁ። ተጠራጣሪ ንገሩኝ። ተጠራጣሪ? አዎ። መጽሐፍ ምን ይላል? ተጠራጣሪ ሰው ከጸጋ እግዚአብሔር የተራቆተ ነው። በነገራችሁ ላይ የዚህ ዘመን ሰው ጸሎት አያንሰውም። በነገራችሁ ላይ የዚህ ዘመን ክርስቲያን ጠንካራ እኮ ነው። ይህን ማወቅ አለባችሁ። ለጾም ቤተክርስቲያን ላይ ለምሳሌ የምታዩት አለ። አሁን እዚህ መካከል ያልጾም አለ። እንዴት ዋላችሁ? እስቲ ያልጾመ፣ መቼም ያልጾመ ሲባል ያልጾመ ካለ ቢያወጣ ጥሩ ነው። ውስዳሴ ከንቱ አይሆንም። ወቀሳንም ይሆንበት አይደል? ያውጣ እስቲ ያልጾመ። አያችሁ፣ ሁላችሁ ጾማችኋል። ያልጸለየ ሁላችሁ ጸልያችኋል። ያልሰገደ ሁላችሁ ሰግዳችኋል። ግን ብዙዎቻችሁ በጾም በጸሎት በስግደት የሚገኘውን ያክል በረከት አግኝታችኋል። ጸጋውን ግን አላገኛችሁም። ደህና ዋላችሁ። ጸጋውን መልበስ፣ ጸጋ ማለት እግዚአብሔር በስጦታ የሚሰጠው በረከት ማለት ሰውነትን የሚባርክ የሚያጸና፣ ኃጢአት ስንሰራ የሚለይ ነው። ኃጢአት ዛሬውን ጧት በረከት ብታገኝ ከሰዓት ኃጢአት ብትሰራ ትቶህ ነው የሚሄድ። ይህም ማወቅ አለብን። ጧት ይፍታ ከተባለ በኋላ ቀኑ ሙሉ ተዝናንቶ የሚውል ሰው አለ። ይፍታ ተብለ ዞር ብለህ ኃጢአት ከሰራ ዞረ ዞረ ታስራል እኮ ዘው ላይ። እሱን ማስተዋል ማወቅ አለብን። ጸጋ እግዚአብሔር ማግኘት ከፈለግን የሚያስፈልገን ምንድነው ታውቃላችሁ? እምነት። ባለፈው ዛኛው ጉባኤ ላይ አታስታውሱም? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11:1 ላይ ቅዱስ ጳውሎስ እንደዚህ ብሏል። እምነት። ለዚያ ነው ኢትኩን ናፋቄ፣ ተጠራጣሪ አትሁን አላ እመን እመን እንጂ አለው። ተጠራጣሪ አንሁን።
ተጠራጣሪ አንሁን ማለት ግን የዓለሙን ነገር እንጠራጠረው፣ የሰውን ነገር እንጠራጠረው፣ የእግዚአብሔርና የመጻሕፍትን የቤተ ክርስቲያንን ነገር ግን አንጠራጠር። የእውነቴን እኔ አሁን ዛሬ አፌ አይችልም ደስ የሚል ነገር ሰምቻለሁኝ ለራሴ ተመስገን እለዋለሁ። እስቲ እንደው ተመስገን በሉልኝ። አዎ ተመስገን እለዋለሁ። አዎ ዛሬ እመቤታችን ልደቷ አይደለ? እንዴት ዋላችሁ? እመቤታችን ከበዓላት ሁሉ አንደኛ የምትወድ የትኛውን ነው? ልደቷን ነው። ታዲያ በልደቷ ቀን ትባርካለች አትባርክም? አዎ ወርዳ ስትባርክ ውላለች። ማንን? እግዚአብሔር ይወቀው። ተባርካችኋል ይመስለኛል። ተስፋ አረጋለሁ። ተባርከናል ተስፋ አረጋለሁ። ግን እመቤታችን የሚያምናትን የሚሰማትን የሚከተላትን ትወዳለች። አምኖ ሰምቶ የሚከተላትን። ማምላክን መከተል ማለት ክርስቶስን መከተል ነው። ምክንያቱም እመቤታችን ስንከተላት ምንድነው የምትለን? በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ። ስለዚህ ማምላክን መከተል ክርስቶስን መከተል ነው። እና ተጠራጣሪ ከእግዚአብሔር ጸጋ የተራቆተ ነው። እንጸልያለን ግን እየተጠራጠርን፣ እንጾማለን ግን እየተጠራጠርን። ጥርጥር ማለት ሌላ ብቻ እንዳይመስላችሁ። ጥርጥር ሁለት አይነት ነው። ስጋዊና መንፈሳዊ ጥርጥር ይባላል። ስጋዊ ጥርጥር ስትጾሙ እከሳ ይሆን፣ ያመኝ ይሆን፣ በጣም ይርበኝ ይሆን፣ ጨጓራ ይነሳ ይሆን፣ ይሄ ምን ይባላል? የስጋን ጉዳት እያሰባች። መንፈሳዊ ጥርጥር አሁን ጾሜ ምን አገኘ ይሆን ብላችሁ ስታስቡ እሱ ምን ይባላል? የባሰው የከፋው ይሄ ነው። እንዴት ዋላችሁ? ጾም ጸጋ ክብር ያስገኛል። ጾም ቁስልን ይፈውሳል። አምነን ስንጸልይ፣ አምነን ስንመጸውት፣ አምነን በፍጹም ልባችን። ኦ አሃዌ ወንድሞቼ ኢታፍቅርዎ ለዓለም፣ ዓለምን ምን አትበሉ አትውደዱ። ዓለምን ከወደዳችሁት ሁልጊዜ እግዚአብሔርን ትጠራጠራላችሁ። ዓለምን የሚወድ ሰው ይጣፍጣል እኮ ዓለም አይደል? ዓለም ይጣፍጣል አይደል? ዘፈን ሲሰሙ ደስ ደስ ይላል አይልም? ይላል። ስጋውያን ስለሆንን ዓለም ይጣፍጣል። የሚገርማችሁ ነገር የዓለምን መጣፈጥ የምታውቁት መነንኩ ብሎ አንዳንድ ወጣት ሰው ገዳም ይገባና እዛ ሆኖ ቅዠቱ ሁሉ በዓለሙ ያለው ነገር ነው። እንኳን ሌላ ከጓደኛው ጋር የሚሰዳደበው ሁሉ ይናፍቀዋል። ስድቡ ሁሉ ይናፍቀዋል። የሚገርማችሁ ነገር ስለዚህ የዛሬ አንዱ ትምህርታችን ምን ይሆናል ማለት ነው? እግዚአብሔርን የምንለምነው እንደ ቅዱሳን ሐዋርያት እምነት ጨምርልን፣ አንተን ማመንን፣ ቃልህን ማመንን ስጠን። ምክንያቱም ጌታ ምን አለ? ዘአምን በወልድ ቦ ሕይወት ዘለዓለም፣ በወልድ ያመነ የዘላለም ሕይወት አለው። ማመን አለብን። ማመን ማለት ማተብ ማንጠልጠል ብቻ አይደለም፣ ከልብ ማመን ነው። ለዚያ ነው ቅዱስ ቶማስን ኢትኩና ፋቄ ተጠራጣሪ አትሁን አላ እመን አለው። ግን ደግሞ ናዳሰኝ አለው። ጣቱን ስድድ ቢያደርግ መለኮታዊው እሳት በሚችለው መጠን ብቻ ሙልጭ አድርጎ በለው። ያን ጊዜ ምን አለ? እግዚኦ አምላኬ፣ ጌታዬ አምላኬም አለ። ይሄ ታላቅ የቅዱስ ቶማስ ምስክርነት ነው። ጌታዬ አለ ሲዳሰው፣ አምላኬ አለ ሲያቃጥለው አለ። ጌታዬ አምላኬ የምትለው ቃል ካፉ እንደወጣ ግን ወዲያው ዳነ። ለምን ዳነ? ስለተጠራጠረ ተቃጠለ፣ ስላመነ ዳነ። ደህና ዋላችሁ? አብረን እንበል። ስለተጠራጠረ በሉ ተቃጠለ፣ ስላመነ ዳነ። ይሄ ነው የቅዱስ ቶማስ ዜና ሕይወት። ዛሬ ዳግሚያ ትንሣኤ። ጌታ ግን ምን አለው? እስመሪ ከኒሁ አመንከኒ፣ ስላየኝ አመንከኝ። ብፁዓንሰ እለን ዘይረእዩኒ ያአምኑኒ። ብፁዓን ማለትስ ሳያዩ የሚያምኑ ናቸው። ሳናየው ማናምነው ማንን ነው? ንገሩኝ። ኧረ በደንብ እግዚአብሔርና የእግዚአብሔርን መጀመሪያውኑ ማየትም አይቻልም። እግዚአብሔር እኮ ቢገለጥ የሚገለጠው ለኛ እንደሚስማማን ነው እንጂ እግዚአብሔርን ማንም ማየት አይችልም። ሐዋርያው ቅዱስ ዮሐንስ ለእግዚአብሔርስ አልቦ ዘርዮ ግሙራ፣ እግዚአብሔርን ከተሆኑ ያየው የለም ብሏል። አባ ሕርያቆስ ግን ዛሬ በቅዳሴ ምን አለ? በእርግጥ ዲዮስቆሮስን የተቀደሰ
ግን እሁድ ቀን ባይወድቅ ኑሮ የሚቀደስ ቅዳሴ ማርያም ነው። ምን አለ? ናጥሪ እንከ ትሕትና ዘምስለ ንጽሕና፣ ትሕትናና ንጽሕናን ገንዘብ እናድርግ። ትሕትና ማለት ራስን ዝቅ ማድረግ ነው። ንጽሕና ማለት ሕግጋተ እግዚአብሔርን መጠበቅ፣ ሲበድሉ ንስሐ መግባት ነው። እስመ በአንጾ መንፈስ ርኅዎ ነቢያት ለእግዚአብሔር፣ ነቢያት መንፈሳቸውን ንጹሕ ቢያደርጉ ማንን አዩ? ንገሩኝ። ወተናጸሩ ገጸ በገጽ ይላል፣ ፊት ለፊት ተያዩ ይላል። ጌታ እንዲህ ብሎታል። እግዚአብሔር አምላካችን ከዳግሚያ ትንሣኤ በረከት ያሳትፈን፣ ከቅዱስ ቶማስን በረከት ያሳትፈን፣ ዳግመኛ ሲመጣ በጌትነቱ ያስበን። ወደ መሬታችን እንመለስ። ጌታ 40ውን ቀን መጽሐፈ ኪዳን ትምህርተ ኅቡዓት አስተማራቸው። በ40ኛው ቀን አረገ። በ50ኛው ቀን መንፈስ ቅዱስ ላከ። ከዚያ መንፈስ ቅዱስ በወረደበት ቀን 3000 ሰው አመነ። 5000 በኋላ ተጨመረ፣ 8000 ሆነ። የዚህ ሁሉ አለቃ ማን ሆነ? ቅዱስ እስጢፋኖስ። ስለዚህ ክርስትናን ለማጥፋት አይሁድ ቅዱስ እስጢፋኖስን ገደሉ። 8000 ምን ሆኑ? ደህና ዋላችሁ። 8000 ምን ሆኑ? ተበተኑ። ለነዚህ ለተበተኑት ቅዱስ ጴጥሮስ መልእክት ይጽፍላቸዋል። ነገድ ዝርዋን ይባላሉ። ለተበተኑት መልእክት ይጽፍላቸዋል። ታዲያ የመጀመሪያ መልእክቱን ሲጽፍላቸው ምን አለ? ይእቲኬ መድኃኒት እንተሐሰስዋ ወኦድዋ ነቢያት፣ ነቢያት በዘመናቸው ሁሉ 5500 ዘመን የፈለጓት የሿት የመረመሯት መድኃኒት እርሷ ናት አለ። ለመሆኑ መድኃኒት ምንድን ነው? ሰማችኋል? ከኋላ ሰማል። መድኃኒት ምንድን ነው? ድህነ ዳነ ማለት ነው። መድኃኒት ማለት መዳኛ ማለት ነው። ምን አይነት መድኃኒት ነው የፈለጉት? ከምን ለመዳን ነው? በአጭር ቋንቋ መገለጥ የሚችል ነው። እግዚአብሔር በአዳም ላይ ምንድን ነው የፈረደበት? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ምንድን ነው የፈረደበት? ንገሩኝ። እንዴት ያለ ሞት? የነፍስም የስጋም ሞት። በስጋው መቃብር በነፍሱ ሲኦል ይወርዳል። ስለዚህ መዳን የሚፈልጉት ከቁስል አይደለም። አሁን አንተ እጅ ላይ እግር ላይ ቁስል ቢወጣብ ያንገበግባል አይደል? አይ ቀላል ነው። እሱንም ሐኪሙ ያድነዋል። ባያድነው እንኳ ሞት ያድነዋል አይደል? የስጋ ህመምተኛ ሲሞት ይድናል እኮ ከቁስሉ አይደለም? በቃ ተገላገለ። የነፍስ ሞት ግን በምን ይድናል? የዲያብሎስ ቁራኝነት በምን ይለቃል? በነገራችሁ ላይ ዋጋውን አናውቀውም። ሲኦል ገብተን ስላልተቃጠልን የሲኦልን እሳት አንገምተውም። አብዛኞቻችን ኃጢአት ስንሰራ እንኳን ሲኦልና ገሃነመ እሳት እግዚአብሔር ያለው ሁሉ አይመስልንም። አዳም አባታችን ሲኦልን ቢያውቃት ኖሮ ባልበደለ ነበር። ስለዚህ ከመራራ ሞት ከዲያብሎስ ቁራኝነት ለመዳን ነበረ መድኃኒታቸውን ፈለጉ። ጠዋት ያስተማርኩት ትምህርት ላይ ልደተ አበው ሲባል አዳም ተወለደ አይደል? እንዴት ዋላችሁ? ከመሬት ነው የተወለደው። እሱ ለዓለም የመጥፋት ነው የመዳን ምክንያት ሆነ? ንገሩኝ። የመጥፋት ምክንያት ሆነ። እሺ አዳምስ በደለ፣ አቤል ተወለደ። የሰው ልጅ ዳነ? ንገሩኝ እንጂ ራሱ አቤል ዳነ? አልዳንም። ሄኖክሳ አልዳነም? አላዳንም። እንግዲህ አባቶቻችን መድኃኒትን ሲሹ ታላላቅ ቅዱሳን ተወለዱ። ነገር ግን እነሱም አልዳኑ፣ ዓለምንም አላዳኑ። ለምን? እነርሱም በራሳቸው መርገመ አዳምን የተሸከሙ ናቸው። ስለዚህ ደህና ዋላችሁ። መድኃኒት ከመርዝ ንጹህ መሆን አለበት አይደል? እንዴት ዋላችሁ? መድኃኒት ከመርዝ ንጹህ መሆን አለበት።
እነሱ ደግሞ መርዝ የተባለ መርገመ አዳም አለባቸው፣ ፍዳ ኩነኔ ያለባቸው ጻድቃን ቢሆኑ። ስለዚህ መርዝ ያልነካ መድኃኒት ሲፈልጉ ነበረ አበው፣ ነቢያት፣ ካህናት፣ ነገስታት፣ ጻድቃን። ጌታ በማቴዎስ ወንጌል ምዕራፍ 13 ላይ ዛሬ በቅዳሴ ጸሎተ ወንጌል ሲደረስ ማንሻው እግዚአብሔር እግዚኦ እግዚእነ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይርአዩ አንትሙ ዘትርእዩ። ብዙ ነቢያት እነ ሙሴ፣ እነ አሮን፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ ጻድቃን አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን ፈተው ይርአዩ አንትሙ እናንተ ያያችሁትን ሊያዩ ወደዱ፣ ግን አላዩም። ለዛ ነው ጻድቃን መድኃኒቱን ፍለጋ ብዙ ደክመዋል። ደክመው መጨረሻ ላይ ቅዱስ ዳዊት እንዲህ አለ፣ አንስሕ ኃይለከ ወነአ አድኅነነ። አቤቱ ኃይልህን አንሳ ናና አድነን። አምላከ ኃያላን ሚጠነ፣ የኃያላን አምላክ ወደ ቀድሞ ርስታችን ወደ ገነት መልሰን። ፈኑ ዲከ ማርያም፣ ከአርያም ክንድህን ልጅህን ላክልን አሉ በቃለ ዳዊት። ነገር ግን መድኃኒት ሲፈልጉ ምን ያህል እንደደከሙ የምታውቁት በኢሳይያስ ቃል ነው። በትንቢተ ኢሳይያስ በምዕራፍ 64 ላይ እንዲህ ይላል ቅዱስ ኢሳይያስ፣ ወጽድቅነ ኮነ ከመ ጸርቀ ትክቶ። ጽድቃችን ምን ሆነ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ጽድቃችን በሉ እንደ መርገም ጨርቅ ሆነ። አያችሁ፣ ጻድቃን ሆነው ማዳንም አቃታቸው። ስለዚህ ስለ እውነተኛዋ መድኃኒት ትንቢት ይናገሩ ጀመረ። አባታችን አዳም ለልጆቹ ከረጅም ዘመናት በኋላ ከኛ ባህሪ ከምትወለድ መድኃኒት ተወልዶ ያድነናል አላቸው። ኖህ በመርከብ በቀስተ ደመና ገለጣት መድኃኒቱን። ደህና ዋላችሁ? መድኃኒት መዳኛ ነው ብለናል አይደለም? መዳኛ ኖህ በምንድን ሄዳ ነው? በመርከብ። ዳግመኛ አላጠፋም ብሎ ምን ምልክት ነው የሰጠው? ቀስተ ደመናና መርከብ ለኖህ ከምድራዊ ጥፋት መዳኛ ሆነውታል። ነገሩ ግን ምሳሌ ነው፣ መድኃኒቱን እንዲያስተውል ነው። ሁሌ ነግራችኋለሁ፣ እግዚአብሔር ሰውን ለማዳን መርከብ አይፈልግም። ነገር ግን ዓለምን የሚያድን በድንግል ማርያም ስለሆነ ኖህን አስቀድሞ በመርከብ አዳነው። በተለያየ መንገድ ለአበው ሲገልጥላቸው ያችን መድኃኒት ሲያደንቁ እንዲያውም ጌታ በዮሐንስ ወንጌል ምዕራፍ 8 ምን አለ? አብርሃም አቡክሙ ተመነየ ከመ ይራይ ዕለትየ ርእየሂ ወተፈስሐ። አባታችሁ አብርሃም ቀኖቼን ያይ ዘንድ ወደደ። አምላክ ሰው ሆኖ እርሱንና እናቱን ለማየት ወደደ ብሎ ተናግሯል ጌታ ራሱ። እሱ ብቻ አይደለም፣ ነቢየ ጽድቅ ቅዱስ ዳዊት እመቤታችን ድንግል ማርያምን ታቦተ ጽዮን ላይ በመንፈሳዊ መነጽር ተቀምጣ ተመልክቷት እየወደቀ እየተነሳ እየተንበረከከ መሰንቆ እየመታ በገና እየደረደረ አመስግኗታል። ልጄ ሆይ ስሚኝ እያለ። ሰሎሞን ምን አለ? ቃልኪ አዳም ድምፅሽ ያማረ ነው፣ ንኢ መርዓት እምሊባኖስ፣ ሙሽራ ሆይ ስርጉት ያጌጥሽ ነይ። እንዲያውም እኮ በምህላ ሰዓት ምን ላል አይደለም? ንኢ ሀቤ እንቲ አዬ። ድንግል ማርያም የማን ናት? እንዴት ዋላችሁ? ድንግል ማርያም የማን ናት? ንገሩኝ እንጂ። ኧረ በደንብ
ጠዋት የነገርኳቸው ልድገምላችሁ። ድንግል ማርያምን እግዚአብሔር ለአዳም ሰጠው ትድንባታለህ ብሎ። ጊዜው ሲደርስ በአካል ለማንና ለማን ሰጣቸው? ለኢያቄምና ለሐና ሰጣቸው። ኢያቄምና ሐና ለራሳቸው ይዘው ቀሩ ወይስ መለሷት? እመቤታችን ለማን ሰጡ? ንገሩኝ። ኧረ በደንብ እግዚአብሔር መድኃኔ ዓለም ተሰቅሎ እያለ መልሶ ለማን ሰጠ? ይሄ እኮ ነው እመቤታችን ማርያም ማለት ጸጋው ሀብት ስጦታ ማለት አይደለም። እግዚአብሔር ለአዳም፣ እግዚአብሔር ለኢያቄም ሐና፣ ኢያቄም ሐና መልሰው ለእግዚአብሔር፣ እግዚአብሔር መልሶ ለእኛ ሰጠን። ስለዚህ ምን እንላለን? ንኢ ሀቤ እንቲ አየ፣ የኔ የሆንሽ ነይ፣ የኔ ነሽና ወደ እኔ ነይ። ለእኛ እናት እመቤት ናት። ሰናይት ርግቤ፣ መልካሚቷ ርግብ ሆይ የዋሂት፣ ማዛፉሃ ከመኮል ወኩሉ ነገራ በሰላም፣ ሁለንተናዋ ሰላም ነው። አምጻኢተ ሰላም ትባላለች። የአንደበቷ መዓዛ እንደ እንኮይ ነው ይላል። የእንኮይ መዓዛ የከተማ ልጆች ናችሁና አታውቁም ብዙዎቻችሁ። ሶሎሞን እንዲህ ይላታል፣ ሙሽራ ከሊባኖስ ነይ። እመቤታችን ድንግል ማርያም የተወለደችው የት ነው? አረ በሞቴ ንገሩኝ። አረ አይሰማኝም። ሊባኖስ በሉ፣ ተራራ ላይ። ይኸውላችሁ የእመቤታችን የልደቷን ታሪክ በጣም ሰፊ ነው ለመተረክ። ግን እመቤታችን የአዳም ልጅ ናት። ከአዳም በሴት ተከፍላለች። ከሴት ወርዳ ወርዳ ከኖህ በሴም ተከፍላለች። ከሴም ወርዳ ወርዳ ከአብርሃም በይስሐቅ ተከፍላለች። ከይስሐቅ በያዕቆብ፣ ከያዕቆብ በይሁዳና በሌዊ፣ በሌዊ ቀዓትን በረም አሮን ወርዶ ወርዶ ቴክታና በጥሪቃ፣ በይሁዳ ወርዶ ወርዶ ዳዊት ሰሎሞን ብሎ ኢያቄም። ዛሬ መቼም ቴክታና በጥሪቃን የማያነሳ የለም አይደል? የእመቤታችን ሰባተኛ አያቶች ከነገደ አሮን የተቆጠሩ ሀብታም የነበሩ ልጅ የሌላቸው። እስቲ ወርቅ ያንጠለጥላል። እንዴት ዋላችሁ? ወርቅ እስቲ አንገቱ ላይ ያለው ለነገሩ አታውጡ፣ ደግሞ አስቸጋሪ ነው። የኛ ዘመን ሰው አስቸጋሪ ነው ብዬ ነው። አሁን አንገት ላይ አንተ አንገት ላይ የሆነች ክር የምትመስል ወርቅ አስር ያለው ትለኛለህ። ለነገሩ እሷ ሙድ ናት መሰለኝ። ባለፈው አንድ ደሃ ሰው መጣና ሚስት ላገባ ፈልጌ፣ እሷ የመንግስት ሰራተኛ ናት፣ እኔም ትንሽ ስራ አለችኝ፣ ግን ስንስማማ እኔ ቤት ዕቃ ላሟላ አንተ ቀለበት ግዛ አለችኝ። ልብ በሉ፣ የቤት ዕቃ ለማሟላት እኮ በጣም ብዙ ገንዘብ ነው የሚያስፈልግ። ዋናውን ኃላፊነት ወሰደችለት። እግዚአብሔር ይባርካት በእውነቱ። በደንብ አሜን በሉ እንጂ እግዚአብሔር ይባርካት በእውነቱ። አያችሁ፣ ሴት ነኝ ብላ አትሳትል የቤት ዕቃ። አንተ ግን እንደምንም ወድጃታለሁ በእውነት። ለምን ደግሞ ራቁቱን መግባት የለበትም፣ ትንሽ መድከም አለበት። በእሷ ትከሻ ሊገባ ነውር ነው። ግን ለሁለቱ ቀለበት ሲለካ 5800 ብር ነው። ይሄ ደግሞ ለሱ ህልም ነው። የት ይመጣል? አይሰርቅ መቼም። ደሞዙ ያው የቀን ሰራተኛ እንኳ የሚያገኘው ዝቅ ያለ ነው። እና መጥቶ አማከረ። መቼም እግዚአብሔር ይመስገን መፍትሄ ፈለግን፣ ተከናውኗል። አሁን በዛም ብሎ እግዚአብሔር አድርጓል። ያቸውም ሆና ማለት ነው። ቴክታና በጥሪቃ ግን የነሱን አንገት ተውት። በመቶ የሚቆጠር ላም በጆሮ ወርቅ ነው የሚንጠለጠልለት፣ የላም ጆሮ ላይ ማለት ነው። እና የሁሉ ንብረት ልጅ ከሌለን ለማን ይሆናል? እግዚአብሔር ልጅ አልሰጠና አለ ሲል ቴክታ ተነስታ አይ እግዚአብሔር እኔን ማህፀኔን ቢዘጋ አንተ ልጅ አልባ ትቀራለህን? ሂደህ ከአንዷ ውለድ አለችው። ሕያው እግዚአብሔርን ይህንንስ እንዳላደርገው እግዚአብሔር ያውቃል። ከሰጠኝ ከአንቺ ስጠኝ፣ አለያ ይቅርብኝ ብሎ አለ። ደግ ባል ነው። በዚያች ሌሊት ህልም አዩ። ምንድናት ህልሟ? ነጭ እምቦሳ ከእናታችን ቴክታ ማህፀን ስትወጣ ነጭ እምቦሳ እስከ 6 ስትወልድ፣ 6ኛዋ ጨረቃ ፀሐይን ስትወልድ አዩ ይላል ነገረ ማርያም።
መተርጉመ ሕልም ሂደው ተርጉምልን አሉት። ነጭ እምቦሳ ደግ ልጅ ነው፣ በጾታ ሴት ናት እና ሴት የሆነች ደግ ልጅ ልትወልዱ ነው። ደጊቱን እየወለደች ስድስተኛዋ ጨረቃን መውለዷ ጨረቃ ከሰማይ ዝቅ ከምድር ብቅ ያለች ናት። ከፍጡራን በላይ ከፈጣሪ በታች የሆነች ትወልዳላችሁ እናንተ ዘር። የፀሐይ ነገር ግን አልገባኝም አልተገለጠልኝም አላቸው። ምን አሉት? ትሁታን ናቸውና አይ አንተ ሳልተረጎምከውም ጊዜ ይፍታው እንጂ ብለው ተው። ለምን ይመስላችኋል? ሰዎች ጥሩ ህልም ነው እንደዚህ ልታገኙ ነው ካሏችሁ አትቀበሉ። ለምን? ያኮራችኋል፣ ትቢት ያመጣባችኋል። እንዴት ዋላችሁ? አሁን አንድ ገዳማዊ ሰው የበረሃ ሰው መጥቶ ዛሬ ሌሊት እመቤቴ መታ ስትባርክ ነበረ ብሎ ቢልህ ከብዳላ ደስ ያሰኛል፣ ግን ደግሞ ያስታበያል። ገጥሟችሁ ያውቃል? እንዴት ዋላችሁ? ኧረ እንዴት ዋላችሁ? እመቤቴ በአካል መታ ስትባርክ አየሁ ቢሏችሁ ምን ይሰማችኋል? ግን ጥንቃቄ ይፈልጋል። ለምን? ይህንን ያደረገችልህ በጣም ቸር ስለሆነች ብቻ ነው፣ ምንም ስላለህ አይደለም። ይህን ማወቅ አለባችሁ። ምክንያቱም እመቤታችን ስሟን የሚጠራ ሁሉ ሳትዳሰው አትውልም። በተለይ በዚህች ቀን ስሟን የጠራውን ሁሉ ዳሳው ነው የምታደርግ ወደ ሰማይ። ይህን ማወቅ አለብን። እንደዚያ ብለው አሉት። ኋላ ግን ጸንሰው ሄኤሜንን ወለዱ። ሄኤሜን ዴርዴ ቶና ሲካርን ሲካር ኤሊሜላን እያለ ሄደ። መሀል ላይ ሴትና የሚል የሚያስገቡም አለው። ሄርሜላ ቅድስት ሐናን ወለደች። ስድስተኛዋ ሐና ናት። ቅድስት ሐና እመቤታችን ዛሬ ወለደች። ቅድስት ሐናና ኢያቄም ልጅ አጥተው ይኖሩ ይጸልዩ ይለምኑ ነበር። እግዚአብሔር ልመናቸውን ሰማቸው። ይኸው እነሆ ነሐሴ 7 ቀን እናቱን ልጅ አድርጎ ሰጣቸው። ይሄ ረቂቅ ነገር ነው አይደለም? ደህና ዋላችሁ? እናቱን ልጅ አድርጎ ሰጣቸው። አዎ እነሱ ደግሞ እናቱን መልሰው ሰጡት። እመቤታችን ደብረ ሊባኖስ ስለምን የተወለደች ብትሉ ለጊዜው ቅድስት ሐናን ጸንሳ እያለች ሊገሏት አይሁድ ስለፈለጉ በማኅፀን ጸንሳት እያለ እመቤታችንን ሙት ስላስነሳች እውር ስላበራች ለጊዜው ከሞት ለማምለጥ ቅዱስ ገብርኤል ሂዱ ብሏቸው ነው። ለፍጻሜው ግን ትንቢቱ እንዲፈጸም ነው። ትንቢቱ ምንድነው ትለኝ እንደሆነ ሰሎሞን ሙሽራይ ሆይ ከየት ነይ? ኧረ ንገሩኝ። ከየት? ከሊባኖስ ነይ ብሏታል። ትንቢቱን ባወቀ አናግሯል። ምሳሌውን ባወቀ አስመስሏል። ምስጢሩ እንደምን ነው ቢሉ እመቤታችን ሊባኖስ ላይ የተወለደችው ለትንቢቱ ብቻ አይደለም። ሊባኖስ ምንድን ነው? ተራራ ነው አይደለም? እመቤታችንን ከዛ እንድትወለድ ያደረጋት ከፍጡራን ከፍ ያልሽ ነሽ ትበልጫለሽ ሲላት ነው። አንድም ሊባኖስ ቆላ ነው ደጋ ነው? ተራራ ከሆነ ምን ጊዜ ምንድን ነው የሚሆነው? እንዴት ዋላችሁ? ተራራ ከሆነ ደጋ ነው ቆላ ነው? እንደው ደና ቆርቱላ እንደው ቆላና ደጋ እንኳን አትለዩ። ቆይ ከፍ ያላችሁ ሲሄዱ እየቀዘቀዘ ነው እየሞቀ ነው የሚሄድ። እቺን እንኳን አታቆም እንዴ ደግሞ? ይሄ እኮ ሃይማኖት እውቀት አይደለም። ስለዚህ ተራራ ከሆነ ደጋ ነው፣ ረባዳ ከሆነ ቆላ ነው። እመቤታችን የተወለደችው በቆላ አይደለም በደጋ ነው። በደጋ ነው። በደጋ የሚኖር ፍየል ነው በግ ነው? ነገሩኝ፣ በደንብ ተናገሩ። አሁን በግ የጻድቃን ነው የኃጥአን ምሳሌ ነው። ታዲያ እመቤታችን በደጋ የተወለደችው ያለ ነገር አይደለም። አንድም ልጨምር፣ አንድ ሊባኖስ ተራራው ላይ ዝግባ አለ። ከዛፎች ሁሉ በጣም ረጅም ማን ነው? ንገሩኝ። አዎ ከሁሉ ከፍ ያለ ነው፣ ቀጥ ያለ ነው። ደግሞ እመቤታችን ርትዕት ናት፣ ቀጥ ያለች ናት። ወዲህ መወላገድ የለም እንደኛ።
ስለዚህ ዝግባ ባለበት ስፍራ እንድትወለድ። ዝግባ ቀጥ ያለ ነው፣ ቤት ያጸናል። እመቤታችንም ጽናታችን ናት። ዝግባ ረጅም ነው። እመቤታችንም እንግዲህ ከምድር እስከ ሰማይ የሚደርስ አማላጅነት ረድኤት አላት። አንድም ከሁሉ ትረዝማለች። ልዑለ ቃል ኢሳይያስ እግዚአብሔርን በረጅም ዙፋን አየሁት እንዳለ ያቺ ረጅም ዙፋን ድንግል ማርያም ስለሆነች እመቤታችንን በዚያ እንድትወለድ ያደረገ አምላክ ለዛ ነው ዛሬ በዚህች ዕለት ታዲያ ነቢያት ሽተው ፈልገው መጨረሻ ላይ እመቤታችን አገኙ። ነገር ግን መድኃኒት ሲባል እመቤታችን ብቻ አይደለም፣ ሌላ ትርጉምም አለው። እስቲ አንድ ሁለት ሶስቱን እንይ። አንደኛ ነቢያት የፈለጓት መድኃኒት ማናት ብላችሁ ከጠየቃችሁ አንደኛ ወንጌል ናት። ደህና ዋላችሁ። ምንድናት? ወንጌል ምናችን ናት? መድኃኒታችን ናት። ቁስለ ነፍስን ቁስለ ስጋንም ትፈውሳለች። በነገራችሁ ላይ የነፍስ ቁስል ብቻ አይደለም እኮ ጌታ ምን ይላል? ያመኑበት ሐዋርያትን የታመሙትን ፈውሱ በሉ እስቲ። ስለዚህ በወንጌል ያመነ ሰው የታመመ ሰው መፈወስ ይችላል። የስጋ ፈውስም ታስገኛለች፣ የነፍስ ብቻ አይደለም። ከገሃነመ እሳትም ትሰውራለች። ስለዚህ ያች ነቢያት የፈለጓት መድኃኒት አንደኛ ቅድስት ሕግ ወንጌል ናት። ሁለተኛ ቤተ ክርስቲያን ናት። ቤተ ክርስቲያን መድኃኒት ናት። በነገራችሁ ላይ ጸበል መጥተህ ተጠምቀህ የምትድነው የት ነው? ንገረኝ። ንስሐ ተቀብለ ስጋውን ደሙን ቆርበ ከሰማያዊ ሞት የምትድንባት የቷ ናት? ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ምናችን ናት? መድኃኒታችን ናት። ሶስተኛ ቅዱስ ስጋው ክቡር ደሙ። ስጋው ደሙ መቼም እዚህ በላይ የመጨረሻው መድኃኒት እሱ አይደለም? ትልቁ መድኃኒት። አዎ ነቢያት የፈለጉት መድኃኒት ስጋው ደሙ ነው። አንድ ልጨምርላችሁ። አራተኛ ስጋዌን ታውቃላችሁ? እንዴት ዋላችሁ? ስጋዌን ታውቃላችሁ? ስጋዌ ምንድን ነው? የአምላክ ሰው መሆን። የአምላክ ሰው መሆን ለእኛ ምናችን ነው? መድኃኒታችን ነው። አምስተኛዋ መድኃኒት ድንግል ማርያም ናት። መድኃኒታችን ድንግል ማርያም ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከክፋት ወደ ደግነት፣ ከኃጢአት ወደ ጽድቅ፣ ከሲኦል ወደ ገነት፣ ከገሃነመ እሳት ወደ መንግሥተ ሰማያት የምታሸጋግር መድኃኒት ዛሬ ተወለደች። መድኃኒት ዛሬ ተወለደች። ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት። ነቢያት እያለቀሱ የፈለጓት መድኃኒት ማለት እርሷ ናት። መድኃኒት ማለት እርሷ ናት። ዛሬ ገና ቸሩ መድኃኔዓለም ጠብቆ ቃሌን ልጠብቅ ነው። ክፍል 2 የእመቤታችን የልደቷ ነገር ከረጅም ባጭሩ ከሙሉ በክፍሉ እንደዚህ ይመስላል። ከዚህ በቀረው ሰዓት የቅዱሳንን የ2 ሳምንት ላስታውሳችሁና ሁላችንም ወደምንሄድበት ሂደን ደግሞ ክፍል 3ቱን እንሳተፋለን ማለት ነው። ያው በቤታችሁ ያላችሁ ካላችሁ ወደ ቤታችሁ መሄድ ነው። በመንደር ያላችሁ ካላችሁ የግድ እኔን ተከትላችሁ ሂዱ አልልም። እኛ ግን አብየ ጊዜ አለን፣ ስለት እንሳላለን። ስለ ስለት ምንነትም እዚያው ክፍል 3 ያው የስለት ምንነት ላይ ያተኩራል። እሱንና አንዳንድ ሌሎች ነገሮችንም እናነሳለን። ዛሬ ግንቦት 1 ቀን ነው። ተገናኝተን የነበረ በ17 ነው። በ18 አቡነ አቢብ፣ አባ ጴጥሮስ፣ ቅዱስ አውሳቢዮስ የአውስግኒዮስ አገልጋይ ዓመታዊ በዓላቸው ነበረ። በ19 ጧፉን እስተዚያው ጥሩ ነው እያበራችሁ ለጸሎት። በ19 ቅዱስ ስምዖን ሰማዕት ዘአርማንያ ወዘፋርስ፣ በ20 ሰማዕቱ ቅዱስ በብኑዳ ከማህበሩ ጋር፣ በ21 ሚያዝያ 21 ድንግል እመቤታችን ማርያም፣ ቅዱስ ብሩታዎስ ሐዋርያዊ፣ አባ እንባቆም የመናዊ በኢትዮጵያ በገድል የኖሩ አባት ሳምንት ጥቂት ታሪክ አይተናል። በ22 አቡነ ቅዱስ ተክለ ሃይማኖት መምህረ ትሩፋት ጻድቅ ርዕሰ መነኮሳት ወሰማዕት፣ አባ ለእስክንድሮስ፣ አባ ማርቆስ፣ አባ ሚካኤል፣ አባ ይስሐቅ ሊቃነ ጳጳሳት ጻድቃን ናቸው። በ23 ቅዱስ ጊዮርጊስ ልዳዊ፣ ቅዱስ ሮቆ መስተጋድል፣ በ24 ቅዱስ ጻና
አባ ሱንቱዩ፣ አባ ይድራ፣ በ25 ቅድስት ሳራ ልጆቿ፣ አባታችን አባ በብኑዳ ባህታዊ፣ ኢትዮጵያዊ ጻድቅ አቡነ ገብረ ማርያም ዘደብረ ልሆኝ፣ በ26 ቅዱስ ሱስንዮስ፣ ቅዱስ ዮሐንስ የነነዌ ሰው ነው፣ ኢራቃዊ ነው፣ ሰማዕት ነው። ታሪክ ብንተርክ ጥሩ ነበረ፣ ሰዓት ሄዷል። በ27 ሰማዕቱ ቅዱስ ፍቅጦር፣ አባ ኖባ፣ ሶሲማ፣ ብጽዕት እስጢፋና፣ ቅድስት ማርታ፣ ቅድስት ክርስቶስ ክብራ፣ ቅድስት ዓመተ እግዚ ዓመታዊ ባላቸው ነበረ። ሁለቱ እናቶች ኢትዮጵያውያት ናቸው። በ28 ቅዱስ ሜሌዎስ ዘደብረ ኮራሳት፣ ቅዱስ ብስጣውሮስ ግብፃዊ ዘመቅሶር የሚለው ስንክሳር፣ በ29 ቅዱስ አባ አካክዮስ፣ አባ ቅዱስ አርስጦስ ሐዋርያ፣ አባ ገሞስ የሚባል ሰማዕት ስንክሳር ያነሳል። በ30 ወንጌላዊ ቅዱስ ማርቆስ፣ ወላጆቹ አርስጦቦሉስና ቅድስት ማርያም። ዛሬ የእመቤታችን ልደት ኢያቄም ወሐና፣ ኤጲስቆጶስ በርተሎሜዎስ፣ አባ ሕርያቆስ፣ ቅዳሴ ማርያም የተደረሰ ዛሬ ነው እዚያ። ስለዚህ የስዕለትን ነገር በክፍል 3 እናነሳለን። የቅዳሴ ማርያምን ነገር እናነሳለን። የተረፈውን እግዚአብሔር የወደደውን እናነሳለን ማለት ነው። ነገ ጻድቅ ሰው ኢዮብ ነው። በ5 ኤርምያስን እንዳትረሱ። በተለይ በ6 አባ መቃርስን፣ በ7 ቅዱስ አትናቴዎስን እና አባ ሲኖዳ ታላቁን፣ በ8 የጌታ ጥንተ ዕርገት ነው። በ10 ሰለስቱ ደቂቅን፣ በ11 ቅዱስ ያሬድን፣ በ12 ታላቁ ሊቅ ቅዱስ ዮሐንስ አፈወርቅን፣ ታላቅ ጻድቅ አቡነ ተክለ ሃይማኖትና እናታችን ቅድስት ክርስቶስ ሰምራን እናከብራለን። የትንሣኤው ብርሃን የእመቤታችን ጣዕመ ፍቅሯ የልደቷ በረከት ይደርብን። ለጸሎት እንነሳ። ይህን ነገር ያጠቃቅኑት ወራርሱ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብለአነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋአ ወለዘሰርአ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ባኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንቅ ወለመስቀሉ ክቡር ይትሐኮቶ ይሰባህ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለንግሥኪ ንግሥተ አድኅኖ ማርያም ምነናስተበኳኪ ማርያናዊት ማኅፀነብኪ በእንታና እምኪ ብያቄ ማቡኪ ማኅበረነ ወትረ ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኪ ሙዳኔ እስመ ማማላ እመቱ ናሁ ሚዜስ ያስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያቶ ቅዱስ ስሙ ሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራኢቱ ወዘሮም ለለ አብዩልኒ አልቦም ወነስቶም ላየላን መናብርቲሆሙ አይቤዮም ለቱታን ማዝገቦም በረከት ለሩባን ወፈነው ምራቆሙ ለቡላኑ ተወክፎ ለእስራኤል ቁልዮ ወተዘከረ እስራኤል ወዚ ቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም
ባርክነ ቀድስነ አንጽህነ እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአቡ ለመንፈስ ቅዱስ ለዓለሙ ለዓለም ዓለም። ዛሃም በፈቃዱ ወሞተ በፍቅሩ ሙቆሃነ ይፍታ ለተአስሩ ዳዊት ንጉሥ በከመ ይቤ በቃለ መዝሙሩ ዮም በሰሉስ እምነቱም ዝሂሩ እግዚአብሔር ተንሥአ ወተዘሩ ጸሩ ሰላም እብል ለልደትኪ ማሂቶት ዘብሔረ ጽልመት አይሚሮሙ ብኪ ከመ ይከውን ሕይወት ሰማዩኪ ማርያም ዘወለዱኪ ነቢያት ዘበትርጓሜው ጸጋ ዋዲ ግዝእት ሰላም ለክሙ እንጦንሶ መቃር ሳቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ውስተ ጽራ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ማርያም ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጡ መቃል ታለቦን ይነገረው ፍካሬ ኩሉ አምሳል ከመሰቦ ለእግዚአብሔር ልዑሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ሁልኪ ይስረ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነንማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወደብረ ገነት ወመንበረ መንግስት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦንማ ተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወለሃይማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአቡነ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽዬ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሬልን። የቸርነት ይቅርታ ጌታ ቸሩ መድኃኔ ዓለም ሀገራችንን ኢትዮጵያን አብያተ ክርስቲያናትን በምሕረቱ እንዲጠብቅልን ከእመቤታችን ጣዕመ ፍቅሯን ከልደቷ በረከት ከቅዱሳን ሀብት ረድኤት እንዲያሳትፈን በኃይለ መስቀሉ እንዲጠብቀን ሙታን እንዲምርልን የአባታችን የገብረ መስቀልን የኃይለ ጊዮርጊስን የወለተ ማርያምን የወለተ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላሙን ምሕረቱን ፍቅሩን አንድነቱን እንዲሰጠን ብርሃነ ትንሣኤውን እንዲገልጽልን የእመቤታችን ጣዕመ ፍቅሯን እንዲያበዛልን የሰላም የምሕረት አምላክ ለጸሎት ስትቆሙ አስቡን የሚሉንን ሁሉ በይቅርታው እንዲያስብልን ይልቁኑ የቅድስት ሥላሴ ልጆች ማኅበረተኞችን በያሉበት እንዲጠብቅልን የሰላም አምላክ ሰላም በዋለን ምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ለነ ምሕረተ በፍቁርልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ በረከት የጌታችን የትንሣኤው የእመቤታችን የልደቷ በዚህች ዕለት መታሰቢያ የተደረገላቸው የቅዱስ ሚካኤል የቅዱስ ሰንበተ ክርስቲያን የቅዱስ በርቶሎሜዎስ የቅዱስ ሚልኪ የቅዱስ ራጉኤል የኢያቄም ወሐና የአባ ሕርያቆስ የቅዳሴ እግዝእትነ ማርያም በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተ ክርስቲያን በረከት የቅዱስና የንጹሕ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር መጽፈ ድርብ ይሁን። ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ጸጋነ ሳይነ የሚለውን አንድ ጊዜ ብቻ እንዘምራለን ከተሰናበትን በኋላ። እዚህ ማትቸኩሉ ሰዎች ወንበሮችን ትሸክፉልናላችሁ። እኛ ፈጠን ብለን ወደ ዛኛው ጉባኤ እንሄዳለን ማለት ነው። እግዚአብሔር ቢፈቅድ በቸር ቢያገናኘን ዛሬ 2 ሳምንት የዚህኛው ጉባኤ የሚሆነው እንግዲህ በ15 ይሆናል ማለት ነው። በቅዱስ ናትናኤል ዓመታዊ በዓል ግንቦት 15 ቀን ይሆናል የዛሬ 2 ሳምንት። ስለዚህ ምናልባት ቤተክርስቲያኑ ነገ እሁድ የሚቀጥለው ሳምንት እሁድ ይመረቃል እያሉ ነበረ መሰለኝ።
እሱንም ያው በረከት ተሳተፉ። በእርግጥ አልነገሩኝም፣ እኔ አልሰማሁም። ግን ከሰማው ዘንዳ ያው እንዲነግሩኝ አይጠበቅም። እንደ ክርስቲያን ከሰማው ዘንድ መልእክቱን ማስተላለፍ ስላለብኝ ይህንን አድራ እንላለን። በሰላም አስጀምሮ በሰላም ያስፈጸመን የቸርነት ባለቤት ቸሩ መድኃኔ ዓለም ስሙ ይክበር ይመስገንና እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።